ተቀባይነት በዓለምም በአፍሪካም በምስራቅ አፍሪካም ብናይ የኢህአዴግ መንግስትና ስፔሻሊ መለስ ዜናዊ በነበረበት ጊዜ እኔ በጣም እንግዲህ አምረሬ የኢትዮጵያ ፖለቲካም በስሱም የአማራ ፖለቲካ ገባኝ ብልበት ጊዜ የነበረበትን ጊዜ ነው እና ከዚህ መንግስት ጋር አንስቼ እየጠላሁትም ቢሆን ያ ስርዓት ሞር ምስራቅ አፍሪካ ላይ በውጭውም ዘንድ በዲፕሎማሲ ጠንካራ የነበረ ነው። ስለ ሚሊተሪ ዳታም ሲያወራ ነበረ። ኢቭን በኢትዮጵያ አቆጣጠር 2012 በፈረንጆች አቆጣጠር ኢትዮጵያ ከአፍሪካ አምስተኛው ጠንካራዋ ሚሊተሪ ኃይል ነበረች። ከየት አምጥቶ ታሪካዊ እንዳደረገው ብዙ ጊዜ አንደኛና ሁለተኛ መካከል ሰፊ ርቀት ካለ ሁለተኛ ስለወጣ ብቻ አንደኛው ጋር ደርሷል ማለትም አይደለም። 120 ሚሊዮን ህዝብ ይዘ ብዙ አይነት ልትጠቀመው የምትችለው የኢኮኖሚ የሶሻል የተለያዩ ነገሮች ይዘ የሚጠበቅ ነው። ማድረግ የሚገባህን አለመሆነ ነው የሚያሳስበው እንጂ ይህን እንደ ድል አድርገህ ስለ ሶማሊያ ገብቶ ስለመዝመት ምናምን ምትል ይህም መሰረታዊ ነገር አይደለም። እነዚህ ሀገሮች ከእግር ስር እንዲንበረከኩ ማድረግ ነው ፖዚቲቭ ወር ኔጌቲቭ ዲፕሎማሲ የሚባለው። እነዚህ በአንተ ላይ መተንፈስ ሲችሉ፣ በአንተ ሳምባ መተንፈስ ሲችሉ ነው። ኦኬ ሶማሊያን ያለ ኢትዮጵያ ኢንተረስት ወደዚህም ወደዛም ማለት እንዳትችል ስታደርግ አሸንፈሃል ይባላል። በየጊዜው ካርድ እየቀያየረች መታሰቃየ ከሆነ ተራ ሀገር መሆንን ተራ መንግስት መሆንን አውቃለች ማለት ነው። ሌላ ታሪክ የለውም። ስለዚህ እንደዚህ አይነት ማነጻጸሪያዎችን ተው። ቴዲ ስለ አጀንዳ ልምጣ። አንፎርቹኔትሊ 2 ዓመት መንግስትም በሚያምነው 2 ዓመት ሆኖ የአማራ ክልል አሁን ኤፕሪል 10 ምናምን መሰለኝ 2 ዓመት ሆኖ የአማራ ክልል ጦርነት መንግስት ግጭት ይላል ጦርነት ነው እኛ የምንለው። ምክንያቱም የሀገሪቱ ሁሉም አይነት ኤሊት ፎርሶችን ጨምሮ አየር ኃይሉም ጨምሮ ባህር ኃይሉም ጨምሮ የተሳተፈበት ጦርነት ስለሆነ አሁን መጨረሻ ላይ ያሰማህን ሰውዬ ዶክተር ምናምን የሚባለው መጀመሪያ አካባቢ ብርሃኑ ጁላ ከተናገረው የተለየ ነገር አልነገረንም። እየለቀምን ነው፣ ጨርሰናቸዋል፣ እጅ እየሰጡ ነው ምናምን የሚል ነገሮች ነው የተነገረው። እኔ ሰሞኑን የሰማሁትን አንድ ዜና አማራ ክልል የወጣ ዜና ልንገርህ። ምንድነው ዜናው? ለኢትዮጵያ መከላከያ ሰራዊት አዲስ ምልመላ የሚል ነው እና ምልመላው ለተራ ተዋጊነት ይላል፣ ለኮማንዶ፣ ለአየር ኃይል፣ ለቴክኒክ ምናምን ይላል። ብዙ ነገሮች ዝርዝሮች አሉት እና ከታች ኮሜንቶቹን አንብ ነበር እና አብዛኛው ሰው ሞርዛን 99.9% የሚሆነው ኔጌቲቭ ኮሜንት ይሰጣል። ብዙዎቻችሁ እናውቃለን እኮ እኔ ወንድሜን ይላል አንደኛው፣ ቴክኒክ ብላችሁ ወስዳችሁት እግረኛ አድርጋችሁ ተገሎብኛል ይላል። አብዛኛው ሰው ኮሜንት እዛ ላይ ገብታችሁ መቼም ያ ሁሉ ሰው ፎቶውን ቁጭ አድርጎ የሚቀደድ አይደለም የሆነው ሰው። ይሄ መንግስት ሁሉንም አይነት ኃይል አማራ ክልል አስገብቶ ይሄን ጦርነት በ2 ዓመት ውስጥ መቋጨት አልቻለም። አሁን እዚህ ጋር ሰዎች ቴዲም አንዳንዴም አንተም ስትል የምሰማው ነገር አለ። የፋኖ የትጥቅ ትግል የጎሬላ ትግል ነው እንላለን። መንግስትን በረጅም ጊዜ ውስጥ የመገዝገዝ ትግል ነው የምንለው። መንግስት ደግሞ ሀብትን ጠንካራ ሚሊተሪን ይዣለሁ ብሎ ትንሽ የሚለውን ኃይል ለማስገበር ነው እየተንቀሳቀስኩ ያለሁት ማለት ነው። ከፋኖ አመራሮች ወይ ደግሞ ከፋኖ ቃል አቀባዮች የሚሰጠው መግለጫ የሚጠበቅ ነው። ምክንያቱም በአጭር ጊዜ 4 ኪሎ እንገባለን፣ በአጭር ጊዜ ነገሮችን እናደርጋለን ማለት ይጠበቃል። ባላቸው አቅም ያን ነው ማድረግ የሚችሉት። እዚህ ያለው ህዝብ እንኳን አብዛኛው መንግስትን የሚደግፈው ህዝብ እንኳን ፋኖን ትንሽ ኃይል ነው ይልና ከዚህኛው መንግስት ጋር ያነጻጽራል። ይሄው መንግስትም እናንተም እንዲህ ስትሉ መንግስትም እንደዚህ ነው የሚለው ይላል። እንዴ መንግስት እኮ በ4 ቀን ጨርሰዋለሁ፣ በአንድ ሳምንት ሱሪ አስፈትቼ ወደ አዲስ አበባ እመለሳለሁ እኮ ነው ያለው። ይሄ መንግስት አማራ ክልል ላይ እንግዲህ መሬት ላይ ነገሮችን ማጣራት የሚችል ሰው ማጣራት ይችላል። አማራ ክልል ላይ በወረዳ ደረጃ በዞን ደረጃ የማያስተዳድራቸው ቦታዎች አሉት። ሻለም ተንቀሳቅሰ ኦኬ ሞቢሊቲ ፈጣን ሆኖ የሆነ ቦታ ትመታለህ፣ ወደ ሌላ ቦታ ትንቀሳቀሳለህ እንጂ ስርዓት ዘርግታ አታደርግም እንደ ጉሬላ ፈት። ይሄ የሚደረግበት አማራ ክልል ላይ ብቻ ነው። የአማራ ፋኖ ብቻ ነው ይሄን የሚያደርገው። እነ ጀነራል ሽሙሎ እነ ጀነራል ካወቁት ጎጃም አካባቢ፣ ጎንደር አካባቢ፣ ቋራ አካባቢ፣ ወሎ አካባቢ፣ ሳይንት አካባቢ፣ ሸዋ
መራቤቴ፣ ሚዳ እነዚህ አካባቢዎች ላይ መንግስት ዝር ትር የማይልበት ቦታዎች ነው። ዝር ትር የማይልበት ቦታዎች ነው። ይሄን የሚያክል ወታደራዊ ድል በ2 ዓመት በክላሽ ብቻ የመጣን ወታደራዊ ድል ማኮሰስም ማሳነስም አትችልም። ቢቻልማ መንግስት ይሄን ጉዳይ ድሮ ይፈታው ነበር። ስለዚህ ከየጫት ቤቱና ከየፑል ቤቱ በአፈሳ የሰበሰበውን ወጣት መልሶ ፋኖ ናቸው ብሎ ቪዲዮ ይቀርጽና ኢቭን ከመታፈሳቸው በፊት ኢንፎርሜሽን ሰምተን ቴሌግራም ግሩፕ ላይ ምን ሰማ አፈሳ ይወጣል፣ ዛሬ ባህር ዳር አፈሳ ይወጣል፣ ጎንደር ምናምን ተብሎ ይወራና አንድ ደቂቃ ስተኝ ይወራና ወጣቶች ይታፈሳሉ። ከታፈሱ በኋላ እነዛ ሰዎች ከ3 ከ4 ቀን ቀረጻ ሊካሄድባቸው ነው ተብሎ እየሰማን ቀረጻ ተቀርጾ ይወጣል። ምን ይባላል? 1000 ፋኖች 500 ፋኖች ምንድን ናችሁ? የት ብርጌድ ናችሁ? የት ክፍለ ጦር ናችሁ? ምንድን ነበር ስታደርጉ የነበሩት? አንዳቸውም አያውቁትም። ስለዚህ የዚህን መንግስት ፕሮፓጋንዳ እየሰማ ሰው አንድ እንኳን የኢትዮጵያ እናት አማራ ክልል ለሞቱባት ልጆቿ ይሄ ሁሉ ሰው ለሞተበት እኔ እንኳን እየተከታተልን ነበር ማለት በዓል እያከበረ ይቅርታ እኔ ሊወጣ ተሜ ወንድሜ የሀዲያ ልጅ ነኝ። መድያ ነኝ። ሀዲያ የተጎዳው መንግስት ደግፎ ሳይሆን ሀብዲዲን ደግፎ ሀሳብህ በጣም እንትኑ ስንል እንትን ማለት የለብን፣ መከባበር አለብን። በህግና ስርዓት ነው የምናወራው እዚህ። እናንተ እንዴት እንደምታየው አላውቅም። እኔ ሳያችሁ እኮ የህዝብ ተወካዮች ምክር ቤት ያሉ ፖለቲከኞችን እንደማዋይ ነው የሚሰማኝ። ለኔ ከተሳሳትኩ እታረማለሁ። የተሳሳተ ግምት ስጥቼ ከሆነ እንደነሱ ስተኛላችሁ እያልከን ነዋ። 100% ከነሱ 100% ትሻላላችሁ። ምን ጥያቄ ያለው? እኔ ለእንትን አይደለም እኮ እግዚአብሔር ምስክሬ ነው። የሚኒስትሮች ምክር ቤት ካሉ ሰዎች የተሻለ ሀሳብ እኮ ነው የምታመነጩት። የህዝብ ተወካዮች ምክር ቤት እኮ ዛሬ ምክር ቤቶቻችን እንደዚህ ቢሆኑ እኮ ጦርነት ውስጥ አንገባም። በነገር ላይ የሀሳብ ፍጭት እንደዚህ ቢኖር በሀገራችን ጉዳይ ላይ በፖለቲካ ጉዳይ ላይ አሁን ያልንበትም ችግር ውስጥ አንገባም ነበር። ችግሩ እንደ ኤኮ ቻምበር አንድ አይነት ጩኸት ስለሆነ ነውና የመስተካከል አለበት። ሶሪ ጀነራል ስለገባሽ 4 ደቂቃ አድርገው ይበቃል። እሺ ጀነራል የሚወጣ ከሆነ እሺ 5 ደቂቃ አድርገውና ችግር የለውም። ጀነራል ወጣሉ አልክ አይደል? ጀነራል ትቆያለህ ወይስ ትወጣለህ? አይወጣም። ይቆያል ብለህ አስባለሁ። ያቸው ስለሚፈልግ አይወጣም። በቃ የጀነራል ይቆያል። እሺ 5 ደቂቃ አድርግና የመጨረሻችን ይሆናል። እሺ ከዩናይትድ አማራ ከዛ ወደ ዶክተር ወደ ሞሼ ሄዳለሁ። እሺ ቀጥሉ። ኦኬ እንግዲህ ያው መጨረሻችን ነው። ቴንኪው ቴዲ። እኔም ስገባ ሳላመሰግን ነው የገባሁትና እድሉ ስለምሰጠን ቴንኪው እላለሁ። አይ ቲንክ እኔ አሁን እንደው ከካርዶች ጋር መነጋገር ስላቆምኩኝ ካድሬዎች እንግዲህ ወሬያቸውን ሽፍት ምንድነው አሸባሪ ናችሁ ወዘተ ስላላችሁ አሸባሪነታችን እዛ ሄዳችሁ ቅመሱት። በቃ ዋናው ነገር እሱ ነው። በአንድ በኩል ጀግና የፋኖን ጀግናን እየገደላችሁ ነው ትላላችሁ፣ በሌላ በኩል ደግሞ እናንተ ጀግና አይደላችሁም ትላላችሁ። ግራ የገባችሁ ናችሁና ይሄ ወንድሜ እንኳን የሚበረክት አይደለም፣ በአጭር ጊዜ የሚያባሩት ነው። ቢኮዝ ዝናሽ ታያቸውን አጋራይ ወደ ማለት ደረጃ እየደረሰ ይመስለኛል። ምናልባት ሳያስበው እንግዲህ እህል ውሃውን እያሳጠረ ነው በራሱ ጊዜና ያስብበት። እንጀራን አጣኸው ብዬ አስባለሁ። እንጀራ ልትጋግር መተህ እንጀራ ታጣለህ። በአጠቃላይ ንግግሩ በሁለት ነገር መስተካከል አለበት። አንደኛ ለቀዳማዊ እመቤት ክብር ያስፈልጋል። አይ በህግ አምላክ ቁም ነገር ለቀዳማዊ እመቤት ዝናሽ ታያቸውን ክብር ያስፈልጋል። ለፖለቲከኞች ብቻ ሳይሆን ለእሳቸውም ክብር ስለሚያስፈልግ ምናልባት ክብረ ነክ የሆነ ነገር ስለሚሆን ይስተካከል። እሱ እኔ ክብረ ነክ አልነካውም። ልጁን ነው በጣም ኢንተረስትድ ሆኖ ስላየሁት ነው ከእሷ ጋር። እኔ እሷን የማክበር ግዴታ አይደለኝም። እንኳን እሷን አብይ አህመድ የማክበር ግዴታ አይደለኝም። ማክበሩ ሳይሆን ንግግሮች ኦኬ እሱን እቀበላለሁ። መሪ አይደለም መሪ ነው ብዬ ስለማልቀበለው እንደ መሪም ስለማልቆጥረው አንድ ተራ
የበሻሻ ሰው ነው ያስባለሁ። ስለዚህ የእሱ ሚስት ደግሞ የማክበር ግዴታ አይደብኝም በጭራሽ። በአጠቃላይ ስርዓቱ እንደ ስርዓት ሊከበር የሚችል ስርዓት አይደለም። የሞተ የደከመ በኢትዮጵያ ታሪክ የሞተ የደከመ ስርዓት ማለት የብልጽግና ስርዓት ነው። በኢትዮጵያ ታሪክ እንደ መንግስቱ ኃይለማርያም አይነት ጨፍጫፊና እንደ መንግስቱ ኃይለማርያም አይነት የደከመ ስርዓት አልነበረም። ነገር ግን ከመንግስቱ ኃይለማርያም ስርዓት የባሰ የሞተ ስርዓት ማለት ኢትዮጵያ በታሪኳ የገጠማት አብይ አህመድ ነው። የሞተ መሪ፣ የሞተ ፓርቲ ብልጽግና ማለት ጨፍጫፊ፣ የራሱን ህዝብ የሚጨፈጭፍ፣ የራሱን ህዝብ የማያከብር የሌባ ስብስብ ነው። ስለዚህ ይሄንን በዛ ደረጃ መግለጽ ተገቢ ነው ብዬ አስባለሁ። እነኚህ ሰዎች ሀገር ለማሳደግ ይቅርና ሀገር ሊኖረን ለማስቀር ይቅርና የኢትዮጵያ ህዝብ እርስ በርሱ አብሮ እንዳይቀጥል አድርገውታል። ህዝቦችን በከፋ ሁኔታ አቃርነዋል። መጥፎ ጥላቻ ተፈጥሯል። በቀላሉ ልንፈታው የማንችለው ጥላቻ ተፈጥሯል። ይሄ ጥላቻ ባለበት ሁኔታ ላይ አብይ አህመድን ተከትሎ ግብጽ በዚህ ጋር መጣች፣ ሶማሌ በዚህ ጋር መጣች የሚል አማራ አይኖርም። በሌለ ታሪክ ላይ በሌለ ሀገር ላይ በምንም ተአምር ከአብይ አህመድ ጋር በመሰረታዊ ሊያቆመን የሚችል የለም በፍጹም። ለአማራ ህዝብ ጠላቱ ብልጽግና ነው። ናምበር 1 ጠላቱ አብይ አህመድ የሚመራው ብልጽግና። ስለዚህ የውጭ ጠላት የለውም የአማራ ህዝብ፣ የጎረቤት ጠላት የለውም የአማራ ህዝብ። የመጀመሪያውም የመጨረሻውም ጠላቱ የኦሮሞ ብልጽግና ነው። እሱን አስምረን ነው የምንታገለው። ስለዚህ ማንም ይሁን ማንም በሀገር ደረጃ ላይ ለሚመጣው ነገር ነገ ከሌሎች ኢትዮጵያኖች ጋር ሆነን እንደፈረደብን ያን ሀገር የመስራቱ ድል የመስራቱ ኃላፊነት አለብን ብለን እናስባለን። ይሄን ጨፍጫፍ ኃይል ግን የማስወገዱ ስራ መላው ኢትዮጵያ ሊሳተፍበት ይችላል። የአማራ ህዝብ ብቻ አይደለም። እሺ የአማራ ህዝብ ብቻ አይደለም። የአማራ ህዝብ ወገቡን ታጥቆ እየታገለ ነው። ሌሎች ኢትዮጵያኖች ደግሞ የጋራ ኢትዮጵያን እንድትኖረን የሚፈልጉ ካሉ በጋራ እንዲቆሙ በጋራ እንዲታገሉ ይህን ስርዓት እንዲያስወግዱ ሁላችንም ጥሪያችን እናቀርባለን። አብረን እንቁም እንላለን። የነገዋን ኢትዮጵያ የምናልም ሰዎች በጋራ እንቆማለን። ካድሬዎቹ ለሆዳቸው የሚንደፋደቡት ካልበሉ አይንቀሳቀሱም። እነሱ ማለት በቃ ስልቻ ናቸው። ካልተሞሉ ሆዳቸው ማበጥ አይችልምና ስለዚህ ካድሬዎችን እያየን ተስፋ እንዳንቆርጥላቸዋለሁ። ለአብዛኛው ተመልካቻችን ቴንኪዩ ቴዲ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ላሉላችሁ። ቴንኪዩ ዩናይትድ አማራ የነገሰው ይበለን። እሺ ዶክተር ወደ አንተ ልምጣ። አመሰግናለሁ። አንድ በዚህ የአንተ ቤት በጣም የተከበረ ቤት ነው፣ ብዙ ሰዎች የሚያዳምጡበት ነው። ስለሆነም ለኔም የሚመጥነኝ ለሌሎቻችንም ያለኝ ሀሳብ ምንድን ነው? ጠቅላይ ሚኒስቴርን ማጣጣል ስርዓቱን አይቀይርም፣ እንደውም አደጋ ነው የሚፈጥረው። ባለቤታቸውንም ሌሎች የብልጽግና አባላትንም አክብሬያቸው እናገራለሁ። ሌሎቻችሁም እንደዛ ብታደርጉ። ስርዓቱ ግን ኢትዮጵያን እንደ ሀገር የማያስቀጥል መሆኑን ለራሱ ለጠቅላይ ሚኒስቴሩ መነገር አለበት። እድል ቢያገኝ ፊት ለፊት ለሱም እናገራለሁ። ስናገር ግን አክብሬ ነው። ምክንያቱም አደጋ አለው። አሁን ከሱ ጋር ሰጣ ገባ ውስጥ መግባት ምንም ለውጥ አያመጣም፣ ለእኛም አይመጥንም። ስለዚህ በተለይ አሁን ያለችው ኢትዮጵያ ሰው አሁን እዚህ ብዙ ሰዎች ሚዲያ ውስጥ የሚያወሩ ሲምፕተሙ ላይ ነው፣ ምልክቱ ላይ ነው ብዙ ጨዋታ ያለው። ኑሮ ተወደደ፣ ግብፅ በዚህ መጠች፣ አገሪቷ እንዲሆነች ነው የሚሉት። አንደርላይኒንግ የብልጽግና መንግስት የሚከተለው ፖሊሲ በአገሪቷ ውስጥ ምን እያስከተለው ነው የሚለው ላይ ብዙ ትኩረት አያደርጉም። አሁን የአንድ ሀገር ስኬት እኮ መንገድ አይደለም። ይሄም ብዙ ዲፍሬንሳችን ነው። የአንድ ሀገር ስኬት አገር የምንለው መንገድ ሲሰራ አይደለም። አገር የሚያስብለን ደግሞ ህንፃ አይደለም። አገር የሚያስብለው ወንዞችን መጥለፍ አይደለም። አገር የሚያስብለው በአንድ ሀገር ውስጥ የሚኖሩ ህዝቦች ህግና ስርዓት በሚፈቅዳቸው መሰረት በአንድ ሀገር ውስጥ መኖር ይችላሉ ወይ ነው። በዚህ ሚዛን ከመዘነው ደግሞ ብልጽግና መንግስት በቂ አይደለም። ወዳቂ መንግስት ነው። ፖሊሱ በጣም አደገኛ ነው። ፖሊሲ የሰውን ልጅ በቀለምና በቋንቋ የሚያስተናግድ ነው። ፖሊሲው በአገሪቷ ውስጥ ሰዎች ቦታቸውን መርጦ መኖር የማይችሉ ተገር ነው። ከሌላ አገር ጋር ትንሽ አነጻጽር ውስጥ የትኛው አገር ላይ ነው? አሁን ኬንያ ብትሄድ እንደ ኢትዮጵያ አንድ ቦታ ሄደ በቋንቋና በራሲ መልክ በራሲ በነገራችን ላይ እኔ ታመና ሆኜ ተፈጠርኩ እንጂ ሀዲኛ ወደ ሀውኛ አይደለም የተፈጠርኩት። በኋላ ነው እኔ ኢንኮርፖሬት የሆንኩት። በኋላ በመጣው ማንነት
የኔን ማንነትን ዲዞልቭ የሚያደርግ ስርዓትን የምትከተል ከሆነ your policy is evil። የሰውን ልጅን ሰብአዊ ማንነቱን የሚያዋርድ ፖሊሲን የሚከተል መንግስት ብልጽግናም ይሁን የኔ ታላቅ ወንድሜ ኢቪል ፖሊሲ ነው። ታዲያ ኢቪል ፖሊሲን አቅፎ ኬስ ውስጥ የሚሄደውን መንግስት ቢታሽኮረምመው ምንድነው ጥቅሙ? የሰው ልጅ ሞቶ እኮ ባለፈው ሳምንት ነው አያ ላይ ተጭኖ ያየሁት። አያ ላይ የሰው ልጅ ተጭኖ ነው ያየሁት። መንግስት መግለጫ ወጥቷል። ፌደራል መንግስት መግለጫ፣ ፖሊስ መግለጫ ወጥቷል? አላወጣም። ብልጽግና ጉዳይ ላይ ግን መንግስት ስራ ላይ ግን ኮሪደር ልማት ላይ ግን ጎበዞች ናቸው። which is good። እኔ ሁሉንም ነገር ህፃኑን ከነሳፈው ውሃውን ምደፋ ሰው አይደለሁም። ጥሩ ነገሮች አሉ። ነገር ግን የሰውን ልጅ ክብርን የሚያዋርድ ፖሊስን የሚከተለውን አካል እዛ ሀገር ውስጥ የሃይማኖት ተቋም አለ ብዬ እስከሚጠረጥር ድረስ በዚህ ሴንስ ነው ሚዛን ላይ ማስቀመጥ አለብን። ስለዚህ የብልጽግና መንግስት ህብረ ብሔራዊ ነው ስሉኝ ኩዊ ነው የሚለው እኔ ህብረ ብሔራዊ መንግስት አይደለም። አንድ ፓርቲ፣ አንድ አስተሳሰብ፣ አንድ ግለሰብ፣ አንድ ዓላማ ያለው መንግስት ነው። ያ ዓላማ ኢትዮጵያን እንድንቀጥል የሚያደርግ ቢሆን ኖሮ እንዶ ኢትስ ኦኬ፣ ሌሎች ዲፍረንሶች፣ ሌሎች ድክመቶች ቢኖሩም እንደገና ያስቀጥላልን ነበር። አገሪቷ በጦርነት እየታመሰች ነው። ሶሻል ሴኩሪቲ፣ ማህበራዊ ዳንነት አደጋ ላይ ነው ያለው። ኢኮኖሚ ትላንት በዚህ ሳምንት ኬንያን እና ኢትዮጵያን አፍሪካ ኒውስ ምን አድርጎ እንዳወጣ አይታችኋል። አይኤምኤፍ ምን አድርጎ እንዳወጣቸው ምንድነው አይተን የምናወራው? ምኑን አይተን እንደግፍሽ ንገሩን። ኢኮኖሚውን አይተን እንደግፍ? ዓለም አቀፍ ማረጃው ከእንና አሳይም። አይኤምኤፍ ኢቲቪ አይደለም። አይኤምኤፍ ያሳየው ማረጃ እኮ በ2025 ኬንያ ከኢትዮጵያ የበላይ ትሆናለች። ስንት ሚሊዮን ይዛ? 57 ሚሊዮን ህዝብ ይዛ በጂዲፒ 120 ሚሊዮን ከሚያመርተው የተሻለ ኢኮኖሚ አላት። ስለዚህ አይኤምኤፍ ነው ጥያቄ ውስጥ እያስገባችሁ ያላችሁት። በኢኮኖሚ ካላችሁ ተከራከሩኝ። በፖለቲካ ነው ካላችሁኝ አንድን በአንድ ሀገር ውስጥ የሚኖሩ ህዝቦቹን አንድ አድርጎ ሊመራ የሚችል ፖሊሲ የለም መንግስት። ዜጎችን በእኩልነት አያስተናግድም። ትኩረቱ አይደለም ይሄ። ስለዚህ ይሄንን አይተን እንጂ ዝም ብለን አየር ላይ ትችት ስላማራን አይደለም። ህብረ ብሔራዊ ነው ካልከኝ ሁሌ እሱ ቃል በውስጤ ስለሚመላለስ ነው። ይህንን ህብረ ብሔራዊ ነው ያልንበት ምክንያት አለ። ክልሎች የፌዴራል መንግስትን ስልጣን ማስቆም የሚችሉበት ቬቶ ፓወር ያለበት ሃውስ ኦፍ ፌዴሬሽን ስላላቸው ነው። በሀገራቸው ቋንቋ እኛ ጋር የለም። ህብረ ብሔራዊ አይደለንም። እኔ እንደ ሀዲያነቴ፣ ሲዳማ እንደ ሲዳማነቱ የፌዴራል መንግስት የሚያወጣቸውን ፖሊሲዎችን ማስቆም የሚችል አቅም አለ። የኦሮሚያ ክልል መንግስት ወይም የኦሮሚያ ክልል ተወካይ የፌዴራል መንግስት ሊያራምድ የሚችለውን ፖሊሲን ማስቆም የሚችል ተቋም አለ? የለንም። ሰሞኑን አቃቤ ህግ አንድን እስረኛን በቢሮ 4 ወር እንዳሰራ አልሰማችሁ? ኢዛ ካንትሪ ምንድነው የምታወሩት? 4 ወር በቢሮ ውስጥ ያሰራው ስንቱን መቁጠር ይቻላል? ህብረ ብሔራዊ አገር ነው አትበለኛ በጆሮዬ። ናይጄሪያ 525 ብሔር ብሔረሰቦቿን የሚታስተናግድበት ሴኔት አላት፣ በእኩል ቁጥር የሚገቡበት። በዛ ሴኔት ውስጥ ፖሊሶቻቸውን ፌዴራል መንግስት ማንኛውም ነገር ሊወስን ሲሄድ ማስቆም የሚችሉበት መስሪያ ቤት አላቸው። ተከራክሮ ኢትዮጵያ ውስጥ አለ የለም ነው። ስለዚህ ህብረ ብሔራዊ አይደለንም። አንድ ግለሰብ ከፈለገ ወደፊት፣ ከፈለገ ወደ ኋላ፣ ከፈለገ ወደ ጎን የሚነዳ ነገር አለች። ይህንን ካስቆምክ ህብረ ብሔራዊ እንባባላለን። አሁን ግን እንደ ሀዲያ ደ ገቨርንመንትስ ሎያሊቲ ደ ሀዲያ ፒፕልስ ዲዩቲ ነው ያለን። የፌዴራል መንግስት በታማኝነቱ ከወደደ የሚያደርግ፣ እኔ ደግሞ የመገዛት መብት ብቻ ነው ያለኝ። አር ዩ ሲሪየስ? እኔ የመገዛት መብት ነው ያለኝ፣ እሱ ግን የወደደውን ማድረግ ነው። ከፈለገ ይሰጣል፣ ከፈለገ ይከለክላል። ኢዛ ካንትሪ ዩ ቶኪንግ አባውት? ይሄ ነው ሚዛን ላይ የምታስቀምጡት ነገር ምንድን ነው? ፌዴራል መንግስት ሎያሊቲ ብቻ ነው ከሱ የሚጠበቀው። እኔ ግን የመገዛት ግዴታ ነው ያለብኝ። ምን አይነት ታሪክ ነው ይሄ? ስለዚህ መጀመሪያ በየትኛው መነጽር ነው እያየን ያለ ነው የሚለውን ትኩረት ብትሰጡ ጥሩ ነው። አመሰግናለሁ። ቴዲ ዳና ደሩ ሚውት ነህ ቴዲ ተናገርክ።
ከልብ አመሰግናለሁ ዶክተር ታሚ ያልኩኝ። አንዳንዶቻችሁ ኮሜንቶቻችሁን እያየሁ እኮ ነው። አንዳንዶቻችሁ ቁም ነገር እኔ ፖለቲካ በማይደርስበት ቦታ ላይ ተሰቅላችሁ መቀመጥ የሚገባችሁ ሰዎች ናችሁ እኮ። አሁን ላለንበት ነገር የዳረጋችሁ እንዴት ሀሳብ መግለጽ እንዳለባችሁ አታውቁም። ህዝብን እንደ ህዝብ ነው ወይ የሆነ መሪ የሚከተለው ሃይማኖት አለ፣ ሃይማኖቱን ተከትላችሁ መሳደብ ነው። አንድ የኢትዮጵያ መሪ የሚከተለው ሃይማኖት ኦርቶዶክስ ከሆነ በእምነቱ አስታካችሁ የምትተቹት ከሆነ እሱም ብቻ አይደለም፣ የእምነቱን ተከታዮች ሁሉ ሳይወዱ በግዳቸው ከሰውየው ጋር ነው የምታሰልፉት። ጴንጤ ስለሆነ የጴንጤ መንግስት ካላችሁ ይሄን መንግስት የሚቃወሙትን ጴንጤዎች በሙሉ ከሱ ጋር እንዲሰለፉ ነው የምታደርጉት። ሱማሌ ወይም ደግሞ ወላይታ ወይ ከምባታ ወይ ሀዲያ ከዛ ብሔር የወጣ ስለሆነ የወጣበትን ብሔር አንድ ላይ ጨፍልቃችሁ ፖለቲካ መሰሩ ከሆነ ሳይወዱ በግዳቸው የወጣበት ማህበረሰብ ከዚህ ሰውዬ ጋር ወይም ከዚህ መንግስት ጋር እንዲቆሙ ነው የምታደርጉት። እንዴት ተደረጎ ነው የሚነገራቸው ለነዚህ ሰዎች? እንዴት ያሉ ሰዎች ናቸው? ከየት የወጡ ናቸው? ፖለቲካ እንዲህ ነው እንደሚተነተነው ጎበዝ። ማሸነፍ የሚፈልግ ሰው እንደዚህ ነው እንደሚተነተነው። ማሸነፍ እኮ የሚፈልግ ሰው መንጋ ውስጥ እንኳን ቢገባብህ መነጠል ነው ያለብህ። የመነጠል ታክቲክ ነው መጫወት ያለብህ። የኛ እኮ ታይቶም ተሰምቶ የማይታወቅ ነው። እሺ ወደ ሞሼ ልምጣም ወንድሜ። አይ መሀል ላይ መናገር ያስፈልጋል ብዬ ነው። ቅር እንደማትሰኙ ተስፋ አድርጋለሁ። መሆን ስለሌለበት ነው እንደዚህ። ሰዎች ከየትኛውም ብሔር ይውጡ ብሔራቸውን ለቀቅ ማድረግ አለባቸው፣ መተው አለባቸው። ህዝብ ከኛ ጋር ተጋብቶ ተዋልዶ የሚኖር እኮ ነው። አንዳችሁን እዚህ ጋር በተናጠል በጠይቃችሁ አንዳችሁም ከአያታችሁ ቀጥሎ ማን እንደሆነ እንኳን በአግባቡ ከየትኛው ብሔር እንደወጣ አታውቁም። ሁላችንም የተቀላቀልን ያልተጋባ ያልተዋለደ አለ እና እንደዚህ አይነት ፖለቲከኞች እንደው እንዴት መደረግ እንዳለበት አላውቅምና መስተካከል አለበት ለማለት ያለው። ሞሼ ወደ አንተ ልምጣ። 5 ደቂቃ። መልካም እሺ። ታሜ ሳይወጣ አንድ ሀሳቤን መስጠት ፈልጌ ነበር። ምንድነው አብይን የማክበር የአማራ ወጣት ወይ ደግሞ እንደ አንድ አማራ እኔም የለም። ምክንያቱም ደግሞ ምክንያት አለው። አምባገነንን የማክበር አምባገነንን እርሶዬ ማለት ወይ ደግሞ መስጠት ግዴታ የለም። የአማራ እናት ልጇ የሞተባት ሰሞኑን እንኳን ዜና በሰራኸው በድሮን የተጨፈጨፉ አስክሬኖች ያየው ንጹሃን እነዛ እናቶች የነዛ ልጆች የነዛ አባቶች የነዛ ወንድም እህቶች አብይን ካከበሩ ሃይፖክራሲ አያከብሩት። አንድ ሀገር ላይ ጦርነት የሚሰራ መንግስት ጦርነት የሚፈጥር መንግስት ኢትዮጵያ ውስጥ የሚነሳ ጦርነት በገጠመኝ አይደለም የሚነሳው መንግስት ነው ጦርነት የሚፈጥረው። የአማራ ክልልን ግጭት የፈጠረው መንግስት ነው። ይሄ ይታወቃል ነው። ስለዚህ ይሄን መንግስት የማመስገን ወይ ደግሞ የማክበር ግዴታ የለብንም። ሂትለርንም ማመስገን ያስፈልጋል ማለት ነው። ትልልቅ አምባገነኖች ዓለም ላይ የነበሩትን በነገር ላይ የአምባገነንነት መገለጫ በተጎዳው ህዝብ ልክ ወይ በተጎዳው ሰው ልክ ነው የሚለካው። ኦኬ የአማራ ህዝብ ወይ ደግሞ እኔ እንደ አንድ አማራ ይሄ መንግስት አምባገነን ነው፣ ጨቆኖኛል፣ ገድሎኛል ካልኩ ሌላ ሰው መጥቶ አይ አምባገነንነት መለኪያው ይሄ ነው ብሎ ሳይንቲፊክ የሆነ ነገር ሊከራከረኝ አይገባም። ህመሜን የማውቀው ነው። ስለዚህ በእኔ ህመም ልክ ይሄ መንግስት የሚወገዝ ይሄ ሰውዬ የሚወገዝ። ቅድም ዶክተር ታሜ ምን አለ? ሲስተሙ ነው አትበሉ፣ ግለሰቡ አብይ ነው ይሄን እያደረገ ያለው አለን። ቅድም እሱ ምን ያርግ? ሰዎቹ ከስሩ ያሉት ናቸው የምትሉ ሰዎች ተው ሲል ነበር አይደል? ምክንያቱም አብይ ነው እንዴ። አብይ ከሆነ ላላከብረው ይገባል፣ ላወርደው ይገባል። ልክ አይደለም። መሪ የሚባለው የሚከበረው በሰጠኸው መሪ በተባለበት ደረጃ ቁመና ህዝብህን ሲጠብቅ ፕሮቴክት ሲያደርግ ከለላ ሲሰጥህ ነው። ሲጨፈጭፍህ ሲገልህ ሲያፈናቅልህ አይደለም። ስለዚህ አብይ የሚከበር መንግስት አይደለም፣ ግለሰብ አይደለም። በሚስቱ ላይ እንደ አንድ ሴት ልንወያይ እንችላለን። በሰውየው ደረጃ ግን መሰረታዊ ችግር ያለበት ሰው ነው። ለማጠቃለል ሀሳቡ
ተቆራርጧል። ያነሳው ኢሹ ትልቅ ነበረ። የብልጽግና ሰዎች በዛ ብለው መተውም ቢሆን ረጅም ሰዓት ወስደን ብናወራ ጥሩ ነው። ሌላ ጊዜ ምናልባት ነገ ካረኮ እናወራለን። ኢንጀነራል ግን ይሄ ሀገር በቀና ልብ ልጠይቃችሁ፣ ይሄ ሀገር ቀን በቀን ምን እየሆነ ነው የመጣው? እየወደቀ ነው? እየፈረሰ ነው? ወይ ስትሮንግ እየሆነ ነው? ተገዳዳሪ እየሆነ ነው? ቀጠናው ላይ ከቀጠናው ተሻግሮ ማየት የሚችል መንግስት ነው እየተፈጠረ፣ ሀገር ነው እየተፈጠረ ያለው የሚለውን ልባችሁ ውስጥ ጥያቄ ማጫር እፈልጋለሁ። ዓለም ላይ የዓለም ፖለቲካ በየቀኑ ከሳምንት በፊት ወይ ደግሞ ከሁለት ሳምንት በፊት የህንድና የፓኪስታን ጉዳይ ምንም አይነት ድምፅ የማትሰሙበት ኤሪያ ነበር። ከአንድ ሳምንት በኋላ ኒኩለር ሊማዘዙ ጫፍ የደረሱ ሀገሮች ሆነዋል። ሩሲያና ዩክሬንን፣ አሜሪካና ኤቭሪቲንግ የዓለም ፖለቲካ በጣም በፍጥነት ዳይናሚኩ በጣም በፍጥነት የሚቀያየር ነው። ኢትዮጵያ እንደዚህ አይነት የዓለም ፖለቲካ ውስጥ በዚህ መንግስት ውስጥ መወከሏ፣ ምስራቅ አፍሪካ ደግሞ የእያንዳንዱ የፓወር ስትራግል ዓለም ላይ ያለ የፓወር ስትራግል ኢንፍሉዌንስ የሚያሳድርበት ኤሪያ ነው። በዚህ ጊዜ እንዲህ አይነት ዝርክርክና ከንቱ ጥርስ የሌለው መንግስት መኖሩ እንደ ሀገር መዳከማችን መሞታችንን ነው የሚያሳየው። ይሄን መንግስት የምትደግፉ ሰዎች ከሆዳችሁና ከቅሬላችሁ አሻግራችሁ ማሰብ ሞክሩ። ነገ ለልጆቻችሁ መሬት የሚባል ነገር ማውረስ አለባቸው። ሀገር የሚባል ነገር የምትወቅሷቸው የትላንት አባቶቻችን አነሰም በዛም ሀገር ሰጥቷቸዋል። ዛሬ ላይ የምታስተዳድሩት ህዝብ ሰጥቷቸዋል። ይሄን ለሚቀጥለው ትውልድ ማሻገር ግን አትችሉም። አሁን በምትሄዱበት አካሄድ በታሪክ ነው የማትችሉት። ምክንያቱም ይሄ ሲነገር ከላይ ብሔር መምራት አልቻለም መምራት ጠቅላይ ሚኒስትሩ አደባባይ ወጥቶ መምራት በስርዓት ሀገሪቱን ሊድ አላረክም ሲባል እንትን በመሆኔ መምራት አልተቻልኩም ይባላል ብሎ ያወራል። ይሄ መሪ ሆኖ በዚህ ደረጃ ላይ ከዛን ግሪሳውም ደግሞ ብሎ በዘሩ ምክንያት መምራት አልተቻለም እከሌ ብሔር መምራት አልተቻለም ይሉናል። አዎ መምራት አልቻልክም። አብይ አህመድ አባቶች ቆጥሮ የሰጡህን መንግስት ደርግ እንኳን ያስተላለፈን ኢህአዴግ እንኳን ከነ ችግሮቹ ያስተላለፈልህን መንግስት አገር ማሻገር አልቻለችም። ኢኮኖሚው የወደቀ ነው። ዲፕሎማሲው የወደቀ ነው። ማህበረሰባዊ ስሪታችን የእርስ በርስ መስተጋበራችን የወደቀ ነው። አንድ ልናልፍበት የምንችለው ነገር የለም። ምንድን ነው ብትል ጸሎት ነው ወይ ደግሞ ምንድን ነው ልናልፉ? የዳንኤል ክብረት ተረት ነው የሚሆነው። ስለዚህ ይሄን መንግስት ስትደግፉ መደገፋችሁ ችግር የለውም። ሐቁን ግን መቀበል ያስፈልጋል። ማፈርም ደግሞ ያስፈልጋል። ቴንኪዩ ውሻችን። እሺ ጀነራል አልቀጥል። ቴዲ እኔ ዊትነስ እና ኤቪደንስ ነው እየሰጠዋለሁ። የጎንዮሽ ረገጣ አይደለም። ለሆዴ አይደለም የምደግፈው። ኢትዮጵያ ከልጆቼ አንድ ልጅ አየር ኃይል እንዲሆን ፈልጋለሁ። አንዱ እግረኛ መካናይዝድ ጄኔራል እንደሆነ ፈልጋለሁ። ይሄን ነው የሚያስተምረው። ምክንያቱም ምንድነው ወዳጄ ይሄ መንግስት ዝርክርክ ከሆነ የአንተ ተመራጭ የሆነው መተካት የሚችለው ፖለቲካ ዓላማ የተኛው መለስ ዜናዊ ህብረ ብሔራዊ ፌደራሊዝም አምጥቶ አከፋፈለን ቆራረጠን አላችሁ። ዶክተር ታሜ ሀዲያ መንግስትን ደግፈው ነው አልተጠቀመም ማለት ሀዲያ መንግስትን ተቃውሞ 5 ጊዜ ኢህአዴግን መለስን ሲያባርር ሀዲያም በጠራራ ፀሐይ አርዷል ሺህ ወጣቶችን ኢህአዴግ። ሀዲያ ስደተኛ የሆነው ካምባታ ስደተኛ ነው በሀዲያ ሰበብ ነው፣ ሀብዲድን በመደገፍ ነው። ገብቷል አይደለ? ሀዲያ በዞን ደረጃ ነው ዛሬ ያለ። ሀዲያን የሚመሩት የሀዲያ ልጆች ናቸው። የብሔር ብሔረሰቦች ቀን እየተከበረ እኮ ነው። ተሰርዟል። ህብረ ብሔራዊ ነው እኮ ከአንድ ቋንቋ ወደ 5 አምጥቷል እኮ የፌደራል ቋንቋ ወዳጄ። በስራ አስፈጻሚ ውስጥ ሀዲያ የፈለከውን ቁጥር ሊሰጠው ትችላለህ። ድጋሞች አይደለም ከቲታ ይመጣ አይደለም። የሀዲያን ወኪላ የመጣችው ሚኒስቴር በፌደራል ደረጃ ዶክተር ነች። ተራማጆች ናቸው፣ ምሁራን ናቸው። ከምባታ ውጭ ጉዳይ ሚኒስቴር ነው ዛሬ። ስልጤ የአገሪቷ ብሔራዊ ደህንነት ጀነራል ነው። የነገርኩ ነው። ሶማሌ የብልጽግና የፓርቲ ምክትል ፕሬዝዳንት ነው። እና ይሄ መንግስት ዜሮ ሆኖ ነው ሶማሌ መንግስት ምድረገነት ነው ሙስጣፋ የቀየረው። አወል 40 ኤርታሌ ከማያት ዛሬ ፍራፍሬ ለማየት እንድትሄድ አድርጓል። አወል 40 ዛሬ ባለፈው አንተ ያነሳቸው ሰዎች ሰርጋቸውን ያደረጉት ደጉ መንደር ላይ ነው። አዲሱ ቪሌጅ ማለት ነው፣ ፍራፍሬ መንደር ላይ። ወዳጅ ነው የጠየቀው አለውት አብይ ከነድክመቱ ይሄ መንግስት ኢዝ ዘ ቤስት
ያንተ አንጣና የአማራ ተቃዋሚ፣ የኦሮሞ ተቃዋሚ፣ የትግሬ ተቃዋሚ እስቲ ወንድ ነህ ብሔራዊ ፓርቲ ፍጠር። ፓርቲው ብሔራዊ ነው። ህብረ ብሔራዊነታችን አልፈረሰም። ሀዲያን ሀዲያ ነው የሚመራው። አሁንም ከምባታን በዞኑ ከምባታ ነው የሚመራው። ወላይታ አይደለም የሚመራው። ወላይታን በዞኑ ወላይታ ነው የሚመራው። ጋሞን በዞኑ ጋሞ ነው የሚመራው። ብልጽግና እኛንን የጻፍነው ነው አለ ቴዲ። አንተ መረጃ ስለምትይዝ ተመስገን ጥሩና። ብልጽግና ኦሮሞ አይደለም እኛንን የጻፍነው ነው አለ። ብልጽግና ፓርቲ እኛንን ያቋቋምነው ነው አለ ለአማራ ልጆች በርዳር ላይ በንግግሩ ላይ። እሺ ብልጽግና መንግስት ከተቃዋሚዎች ጋር ሆኖ መንግስት ፈጥሯል። ብልጽግና የፈረሰውን አየር ኃይል የአምስተኛ ጄኔሬሽን ሰሞኑን ይገባሉ ከራሺያ 4 ጀቶች እኛ አንተ ሸጥከውን ጅቡቲ ተይኑሪ ብለናል በሰላም ኢምቢካሊ እናጠቃላለን ነው ያልኳለት። ይሄ ዓለም የወሰነበት ጉዳይ። ኤሪትራን ሉዓላዊነቷን አንሰብርም። የኤርትራ መንግስት አሸባሪ ሆኖ ሊቀጥል አይችልም ነው ያልኳለት። ዲሞክራሲያዊ መንግስት እንዲመሰረት የኤርትራ ህዝብ የማገልገል የማገዝ ግዴታ ስላለብኝ ኃላፊነቱም ስላለብኝ you will see ፕሊዝ ይሄን ቪዲዮ አስቀምጥልኝ። ኢትዮጵያ ላይ የተቆረጡ ዙሪያ ላይ ያሉ ሀገሮችን ዲሞክራት መንግስት ካልፈጠርን ባር ኢትዮጵያ በኃይልም ቢሆን በዲፕሎማሲ ካልፈጠረች በስተቀር አፍሪካ መፍትሄ አያገኝም። አድዋ ላይ በፈረስ ሄደን አፈር ስላበላነው ነው ጥቁሮች ክብር ያገኙት። የምኒልክ ሐውልት ይፍረስ ብለህ ስለ ሀዲያ ፊት አውራሪ አታወራም። ስለ ጎበና ዳጭ አታወራም። ስለ እነዚህ ጀነራሎች አታወራም። ምኒልክ አንድ ጥይት ተኩሷል። ጀነራሎቹ አይደለም ወይ የተኮሱት? ጀነራሎቹ አይደለም ወይ ጦርነት የመሩት? ዛሬ አብይ አንድ ጥይት ተኩሷል። አማራ ተወካዮች ከምጀም ጊዜ የተሻሉ ምሁራን ናቸው በመንግስት ላይ ያሉት። የሀገሪቷ ፕሬዝዳንት፣ ምክትል ጠቅላይ ሚኒስትር፣ ጀነራሎች ከማቼም ጊዜ በላይ ነው። ቴዲ ለሚቴሉ አንተ ጋዜጠኛ ነህ፣ በደንብ ፈትሽ። ከማቼም ጊዜ እኔ ዝናሽ ታያቸውን ያልኩት ቀይናት አላልኩም። ለአቅመ ደካሞች ትምህርት ገንብታለች፣ ለአካል ጉዳተኞች ሃይ ስኩል በሌለበት ምርጥ ሃይ ስኩል እየገነባች ነው። አዜብ መስፍን ገንብታለች ወይ ነው እያልኳለሁ። የኃይለ ማርያም ሚስት የመንግስቱ ኃይለ ማርያም ሚስት የኃይለ ማርያም ደሳለኝ ሚስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች እንደ ኢትዮጵያ በልማት? የምልክ ሚስት ኃይለ ስላሴ ሚስት ምን ሰርታለች? በዚህ የኃይለ ስላሴን የመጨረሻ ቪዲዮችን ሁሉም ብሔር እኩል ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብለው የተናገሩበት ቪዲዮ አለ። ኃይለ ስላሴ መግደል አይደለም ወይ ለመድናው? ምሁርን መግደል ማጥፋት አይደለም ወይ ለመድናው? ይሄ መንግስት ከና ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፔንደንት ኢንስቲትዩሽን ለማድረግ በብቃት በትጥቅ የዘመነ መከላከያን አድርጓል። ወዳጄ በቆሎ አይደለም አዲስ አበባ ላይ ያለው ድሮን ነው። ከቱርክ አይደለም የሚለምነው። ስለዚህ እኔ የምልህ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም፣ ሀገራዊ ጉዳይ ነው። ሀገር ጉዳይ ላይ በጋራ እናወራ። ዶክተሮች ታግዙናላችሁ። ዶክተሮች ኑና መንግስትን አማክሩት፣ ምክር ስጡት። እዚህ ጋር ሀዲያ ሲተርት ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለው ብሎ እየተከተለ ይነጋበታል አሉ። በስድብ የሚቀየር መንግስት የለም። ፓርቲ መራራ ጉዲናን እነ የመራራ ፖለቲካን አማራ ህዝብ ያምናል ወይ? የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ? የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ? እሺ የትግራይ ህዝብ ያምናል ወይ? ይሄ ይቅርታ አድርግልኝና ፕሊስ አቅመ ፖለቲካ ደርሳችሁ ነው። አመሰግናለሁ። ተወዳዳሪ ፓርቲ እንዲኖር እንፈልጋለን። እኛ ብቻችን በአንድ ሜዳ መጫወት አንፈልግም። አመሰግናለሁ። የሀገር ግዴታ ስለሆነ